ብሩክ አልታሰረም። ምንም ያገኘሽው ነገር የለም። ለምንድን ነው ያላገኘሁት? ቤቱ እንዳይሸጥ አድርጊያለሁ። አሁን ደግሞ በስም ያደርገዋለሁ። ያችን ማትረባ ምሳሌም አትታከምም። ከየት አባቱ አምጥቶ ያሳክማታል? አሁን ከዚህ በላይ ማሸነፍ አለ? አንቺ ደግሞ ከቤት አውጪ። እንዴ እስር ቤት ልንሰብር ነው እንዴ? ፕሪዝን ብሬክ ምናምን እንደሚባለው? አሁን እኮ የቀልድ ጊዜ አይደለም ዳጣ። ስታይል በቃ ቅድስትን ከእስር ቤት ለማስወጣት ብቸኛ የሆነ እቅድ አለኝ። እሺ ምንድን ነው ሞገስ? ግን ደግሞ አንተና ዳጣን ድጋሚ ጣጣ ውስጥ ማስገባት አልፈልግም። ከዚህ እስር ጀርባ ያለው ዝና ነው። እኔ እሱ ለምንድን ነው የማታገቢው? ታገቢያለሽ እንጂ። እሱ ጠይቆኝ ነው ወይስ እኔ ጠይቄው? ለምን ራሱ ጠይቆ ፈልጎ ነው የሚያገባሽ። እና የታባቱ ሄዶ ነው? በእናትህ ማግባት ትፈልጊያለሽ እንዴ? ለምን አልፈልግም? ደግሞ እንደ ምሳሌ አይነት ቆንጆ ልጅም መውለድ እፈልጋለሁ። አየሽ፣ ሰዎች እንዲፈሩሽ ጉራሽን መንዛት አለብሽ። ከአንቺም አልፎ በሌላ ሰዎች ማስወራት አለብሽ። ከዛ በኋላ ይረዳሉ። ስለ አንቺ ሲሰሙ ይንቀጠቀጣል። በህይወት ዘመናችሁ ይህንን ፕሪንስፕል መጠቀም አለባችሁ። እውነት ለመናገር ታስፈራለህ። በሰዎች ልብ ውስጥ የምታደርጉት ነገር ምን መሰላችሁ? ለአንቺም የራስሽን ድርሻ ሰጥሻለሁ፣ ለአንቺም የራስሽን ድርሻ ሰጥሻለሁ። አቤት ሞገስ፣ አሁን መውጣት ትቻለሽ? አሁን አልችልም። ዝና ምን እያደረገ ነው? ዝና ሻወር እየወሰደ ነው። እና ውጫ። እኛ እኮ መኪና ይዘን እየጠበቅሽ ነው። ይገለኛል ሞገስ፣ አንተንም ይገልሃል። ይህ ሀሳብ ቢቀርብን ይሻላል። አይቀርም። ከዛ ወሬ ነፃ መውጣት አትፈልጊም? መላቀቅ አትፈልጊም? አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናል ቤተሰቦች አህለን ወሰህለን፣ ላይክ ሼር እያደረጋችሁ ለቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። ዛሬ እየላችሁ የመጣሁት እንግዲህ ምሳሌ ነው። ምሳሌ እንግዲህ በጉጉት የሚጠበቅና እንደዚሁም በጣም አስተማሪ ብዙ ነገሮች የሚያስተምር ድራማ ነው። በመቀጠል እንግዲህ ቅድስት ታስራለች። ቅድስት በብሩክ ቦታ ምሳሌ እንደምትታከም ስለዚህ እሷ ደግሞ በቃ ታስራለች ማለት ነው። ቅድስት በታሰረችበት መሰረት አሁን ላይ ዳጣና ምሳሌ ምግብ እየሰሩ ይገኛል። ስለዚህ አሁን ላይ ምሳሌ እያስተማረቻት ትገኛለች ዳጣን። ዳጣ ምንም ሽንኩርት በመክተፍ እንኳን እንባዋን ጨርሳለች። ስለዚህ ዳጣ ምግብ ሰርታ አታውቅም። ቅድስትዬ ትበልጥሻለች እኮ ቅድስትዬን የሚያክል የለም። ምግብ የምትሰራ ሁላ በጣም ይጥማል፣ አንቺ ግን አታውቂበትም እያለቻት፣ አንቺ እኔ ከትፈዋለሁ እያለቻት ምሳሌ ሽንኩርቱን ተከትፋለች። ሽንኩርቱን በምከትፍ ሰዓት እንግዲህ ዳጣ እኔ በቃ ዝም ብለን እንጨምረው ባይላጥም እንጨምረው እንዴ ምን ችግር አለው እያለቻት፣ አረ ቅድስት እኮ ንጻ ነው የምታስገባው፣ እንደዚህ አይደለም። ስለዚህ እንደዚህ መሆን የለበትም። ዳጣ ምንም የምታውቀው ጉዳይ የላትም። ሽንኩርት ስትልጥ አይኗ እያለቀሰባት ነበረ። በመቀጠል እንግዲህ እንደዚህ ማድረግ የለብንም እያለች እያስተማረቻት ነበር ምሳሌ ትክክል ናት። ከዛ አንቺ እኔ ከትፈዋለሁ፣ አንቺ አታውቂበትም፣ ቅድስትዬ እኮ ጎበዝ ናት፣ ምግብ ስትሰራ ታውቅበታለች ስትላት፣ እሺ እኔም ጎበዝ ነኝ። እንደ ነገሩ እንግዲህ ሽንኩርቱን ምሳሌ ተከትፍላትና ሽንኩርቱን ያረጋሉ። ሽንኩርቱን በፊት የምታረግ ውሃ ልታረግ ስትል መጀመሪያ እኮ የሚበስለው በዘይት ነው በውሃ አይደለም። ምሳሌ እንዴት እኔም አውቃለሁ እኮ እኔም እኮ ጎበዝ ነኝ እያለቻት ነበር ዳጣ። ምሳሌ ግን ልትረዳት አልቻለችም። አንቺ አታውቂም፣ ቅድስትዬ ናት የምታውቀው። ከዛ እንደ ነገሩ ምግቡን አበሰሉት። ጋዝ እንኳን መሸቀል አታውቅም ዳጣ። ስለዚህ ምሳሌ ጋር ሆነው ተባብረው ተሰሩት በኋላ እሺ እቀምሰዋለሁኝ። የሚቀመሰው እኮ በማማሰያ ነው። እኔማ በማማሰያ አልቀምስም፣ መቀምሰው በእንትን ነው ትላታለች። በቃ እኔ የምቀምሰው በእንጀራ ነው። በእንጀራ እኮ ተቀመሽው ያልቃል፣ ትጨርሸዋለሽ፣ እንደዛ መሆን የለበትም እያለቻት ትገኛለች። ማህሌት ደግሞ እንግዲህ በረኪናን ይዛ ጠጭው እኔ እዚህ ምድር ላይ መቆየት
ተገቢ አይደለም እያለች ትገኛለች። ጠጪው አድርጊው እያለቻት ትገኛለች። ሲሆን ግን አልተሳካላትም። በመጨረሻ ኤፍራታ ትመጣና ትቀማታለች ማለት ነው። ማህሌት ጠጪው በቃ ተይው፣ እኔ መሞት ነው የምፈልገው። እኔ ተቀመጨም ለማንም አልጠቅምም። ያምሻል እንዴ? ከዚህ በኋላ እኔ የመኖሬ ጥቅም የለውም። ትዳሬንም ባሌንም አጥቻለሁኝ። ስለዚህ ተዋርጃለሁ። በቁሜ ስለተዋረድኩ እኔ አልፈልግም። እዚህ መቀር መኖርም አልፈልግም። ኤፍራታ ስጭኝ ስትላት ተረጋጊ፣ እንደዚህ መሆን የለበትም ተረጋጊ እያለቻት እንግዲህ እያለቀሰች ትገኛለች። ማልቀሷ ጥሩ ነው፣ ምክንያቱም ይሄ የስራዋ ልክ ነው። ራስሽን የምታጠፊው ለማን ብለሽ ነው? አንቺ ተመቼ ጀምረሽ ነው ይሄን ሽንፈትሽን እንደዚህ ልታምን የቻልሽው? ትላታለች። አሁን እኔ ወዴት ልደበቅ? ወዴት ልድረስ? በቃ ማህሌት ተረጋጊ። እኔ ለመጀመሪያ ጊዜ በልጬሻለሁ። እኔ በሆን እኮ ራሴን ሲታረጊ እገላለሁ ያልሽኝ አንቺ ነሽ። ማህሌት እንዴት በበረኪና መሳቂያ መሆን ፈለግሽ? አንቺው እባክሽ፣ እኔ ኑሬም ለማንም አልጠቅምም እያለቻት ኤፍራታ ትገኛለች። ስለዚህ ያው ቃምታታለች። ኤፍራታ እንዳትጠጣው አድርጋለች። በመቀጠል ያው እንግዲህ ቅድስት እየታስራለች። እኔ ምልሽ ምሳሌ እስከ ስንት ሰዓት ነው የምንልጠው? በቃ እስከ ስንተኛው ያለ ልብስ ነው የሚነሳው እያለቻት ነው። በቃ የደረቀው መጀመሪያ ቆዳውን ነው። ሴት አይደለሽም እንዳንቺ እንዴት አቃጠለሽ? እባክሽ ለምንድን ነው አንቺ የማያቃጥልሽ ታዲያ? ማህሌት ተረጋጊና አስቢ። እኔ እኮ ነኝ እንደዚህ የተዋረድኩት አንቺ መሆንሽ እያለቻት ትገኛለች። በቃ እርግጠኛ አይደለሁም ምን አይደለሁም ያጠፋሁት ብለሽ መካድ እኮ ትችያለሽ ስትላት፣ ማን ያምነኛል? ምን አገባሽ? ተዛ እንደዛም ተሆነ ባሌ ነው እንደዚህ ያደረገው ብለሽ ማስወራት ስንት ነገር አለ። አንቺ በረኪና ጠጥታሽ ለመሞት ለምን ፈለግሽ? ትላታለች። ቅድስት እኮ ለምሳሌ ያገዘች በገንዘብ ይሆናል አሻራው እንዲገኝ ያደረጉት እና ስለዚህ ብሩክ እንደዚህ ከሆነ ያጠፋኛል። ነገሩ እኮ በሷ ምክንያት ነው እንደዚህ ሆንሽው። አንቺ ምን አሰብሽ? ስትላት ማህሌት ዝና ፈልግሻለሁ ብሎኛል። በጣም ደግሞ ተናዷል። ብሩክ እኮ የሚታሰር መስሎት ነበረ። ብሩክ ቢታሰር ምን ሊጠቅም ይችላል? ሞገስን ብቻው ማጥፋት ይፈልጋል። ዝና ሞገስና ብሩክን ከነሱ ጋር በጣም አይዋደዱም። ብሩክን ማሳሰር ይፈልጋል ሞገስን ለመግደል ትላለች። እንግዲህ ዝና እንደዚህ ነው እንዲያደረገሽ እንደዚህ ፍርድ ውስጥ የገባሁት እንግዲህ ዝና ስላለኝና አሳሰሪው ስላለኝ ነው። የፍርድ ቤቱ ቀጠሮ መቼ ነው? ከ3 ቀን በኋላ ነው። ከዚህ በኋላ እንዴት ብዬ ልወጣ ነው? ዛሬ ዝናን አገኘዋለሁ። ተሸፋፍኝም ቢሆን እወጣለሁ። ይህ ሁላ እንዲያደርግና ብሩክ እንዲታሰር እሱን የነገረኝ ብላ መልስ ሰጣታለች። ቤቱን በስምሽ አደርግልሻለሁ ብሎኛል። ስለዚህ በጋራ የመሰራቸው ስራዎች እኮ አሉ። ለአንቺ ግን ከባድ እየሆነ ነው የሚሄደው። ምንም ያገኘሽው ነገር የለም። ብሩክ አልታሰረም። ቤቱ እንዳይሸጥ አድርጌያለሁ። አሁን ደግሞ በስሜ አደርገዋለሁ። ያችም ማትረባ ምሳሌም አትታከም። ከየት አንጥቶ ሊያሰክማት ይችላል? አሁን ከዚህ በላይ ማሸነፍ ይቻላል? ስለዚህ አንቺ ዝም ብለሽ ነው። ጓደኛዋ እንግዲህ እየመከረቻት ኤፍራታ ትገኛለች። እኔ አሁን አሸንፍ ያለው ከየት አንጥቶ ሊያሳክማት ይችላል? ሁሉንም እኔ ቤቱንም ወስድ ያለሁ እያለች ነው የምትገኘው። ማህሌት ይሳካላታል? እውነታ ይሳካላታል? ቅድስትን እንዴ ምንም ብለን ማስፈታት መቻል አለብን። እንዴ እስር ቤት ልንሰብር ነው እንዴ? ወለ ምንድን ነው አልገባኝም። ዳጣ የቀልድ ጊዜ እኮ አይደለም። ብቸኛ የሆነ እቅድ አለኝ እንግዲህ ቅድስትን ከእስር ቤት ማስወጣት። ስለዚህ አንተና ዳጣን ችግር ውስጥ ማስገባት የለብኝም። እሱ ዝና ነው። ዝና ከእሱ ጋር ተሆነ እኔ ጠቡ ይቅርብኝ። ምንም ጠብ የለውም እኮ ዳጣ፣ አትሰቢ። ምንም ችግር የለውም፣ አትፍሪ።
እኔ እሱን ሰው ማየት አልፈልግም። መጀመሪያ እኮ አልሰማሽኝም፣ አዳምጪኝ ዳጣ። ማለት ልትከስ ያደረግኩት እሱ ነው። ስለዚህ ደውሎ የነገረኝ እሱ ነው። ማህሌት ክሱን የመሰረተችው እሱ አዟት ነው። አሁንም ክሱን የምታነሳው እሱ ሲነግራት ብቻ ነው። እሱ ፖሊስ ስለሆነ ነው? መንግስት ነው? እንዴት እንደዚህ ሊያደርግ የቻለው? በምን ምክንያት ነው? በዚህ ምድር ላይ እንደዚህና ጨካኝ ሰው የለም። ከልጅነቱ ጀምሮ እኮ ታውቃለህ። ስለዚህ ሉላን በጣም ይወዳታልና ፍቅር አስጠጣጥ አይችልም። ሁሉ ነገር በጉልበት እንደሚያደርግ ነው የሚያስበው። በጉልበት እሷን እያስፈራራ ነው ያዛት። እሷን ወደኛ ተወሰርንበት የእኛ ነስብና ቅድ ያሳካል። ስለዚህ ሉላን ማስወጣት አለብን። ይህ እንግዲህ ሊያታዘጋ በቃ አንተ ለራስህ ብቻ እንደምታመቻቸው የምትወዳት ልጅ እንዴት ትመጣለህ ነው እንዴ? እገታ እኮ የሚሆነው ለዝና ነው። እሷ እንግዲህ ነፃ እንደወጣች ይሰማታል እና አንድ ቤት እናስቀምጣታለን። ለዝና ደውለን እንዳገትናት እንነግረዋለን። ማህሌት ክሱ እንዲታቋርጥ እናደርጋለን። እቅዱ ይሄ ብቻ ነው። ስለዚህ ይሳካልናል። መጎስ በጣም ጥሩ ሀሳብ ነው ያመጣኸው። እኔ እንግዲህ ከዚህ ኦፕሬሽን ጋር አስወጡኝ፣ እዛ ሰውዬ ጋር መጋፈጥ አልፈልግም እያለች ነው። አንዳንድ ነገሮች ብቻ ነው የምታግዥ እንዳጣ አትፍሬ። በቃ ታላችሁኝ እሺ ብላ ተስማማለች። ሁላቸውም ተስማምተዋል እና እናስሸንፋለን፣ ቅድስት እናስፈታታለን፣ ምሳሌም ትታከማለች ብለው እንግዲህ ዳጣ እና ብሩክ ተስማምተዋል። እውነት ይሳካላቸዋል የሚለው እንግዲህ ለመጨረሻ የምናይ ነው የሚሆነው። አሁን እንግዲህ ይሄዱና ከመኪናው ውስጥ ሉላ ልጅ መውረድ አለብሽ ይላታል። እንደ እሺ በቃ እሺ ትለዋለች። እንደኔ ጀግና ወንድ በቃ መሆን አለበት ሉልዬ። ስለዚህ ሁሉንም እሷ እንግዲህ ስለፈራች እሺ ትለዋለች። እኔ እንግዲህ ሰው የሚፈራ ቁመቴ ስለረዘመ አይደለም፣ ግን አንዳንዴ ሁሉንም በቃ ለማስፈራት እንደ ወንድ ራሴን ስለማስከበር ነው ይላል። ይሄ እውነት አይደለም፣ ግን እሱ ያው ስለሚያስፈራራ ሁሉንም ሰው ስለሚያስፈራራ በዚሁ ልጁም በቃ እንደኔ መሆን አለበት። እኔ እንደ አባቴ ነኝ። ሉሊ ያልገባሽ ነገር አለ። ልጅ ስላልወለድሽ እኮ ነው ያዲያ እስካሁን ሲጠብቅሽ የኖረው። ለእሱ ስትል ነው እንደ ልጅ እንዲወለድ የፈለግከው ብላ ስጠይቀው አይ እንደዛ ሳይሆን እኔ ልጅ ስለፈለግኩ ነው። ቤተሰብ አለኝ ትላለህ። ለምን አንድ ቀን እንኳን አስተዋውቀኝ አታውቅም? ይሄ ነገር አስፈላጊ ሆኖ አልታየኝም። ስለዚህ አንቺ ምን ያደርግልሻል ቤተሰብ? ስለ ሰው ለማወቅ እኔ ማውራትና መጠየቅ ብቻ ነው የሚጠበቅብሽ። ምን እንደምትሰራ የት እንደምትል እኮ እያወቁ አይደለም። ሉላ ይሄ ሁሉ አይመለከትሽም ብሎ እንግዲህ ሀፍኖ ይዛታል ማለት ነው። አንቺ የምትኖሪው የተፈቀደልሽም ብቻ ነው። እኔስ ወደ ቤት እንደምሄደው መቼ ነው እና የምትፈቅድልሽ ስትለው እኔ ጋር እንዳለሽው፣ ስለዚህ አርፈሽ ተቀመጪ፣ ትሄጃለሽ፣ ጠባቂሽም እኔ ጋ ነው የምትሄጂው፣ ሌላ ሰው አያስፈልግሽም ብሎ ጥሏት ሄዳል። ለምን ይሄን ትላለህ? እስከ መቼ ድረስ ነው ይሄ የሚሆነው? ምክንያትህን ንገረኝ ስትለው አስፈላጊ አይደለም። እንግዲህ ጀግና ብዙ ጥረት ይበዛበታል። እኔ እንደምታውቂኝ ጀግና ነኝ። እኔ እኮ ሰው ናፈቀኝ ትለዋለች። ወላጅ እኮ ያልኩሽ ከልጅሽ ጋር እንድትጫወቺ ነው፣ የትም አትሄጂም ብሎ መሰጣታል። እና እንግዲህ መጨረሻ ላይ ሲደርስባቸዋል ሉላ ታመልጣለች የሚለው ቀጣይ ምን ይሆናል? ላይክ ሼር እያደረጋችሁ ሰላም አለይኩም።